በጣም ያሳዘነኝ ሰው መቀበር እንኳን እስከሚያቅተን ድረስ በሶስተኛው ቀን ነው ሬሳው ጅበል የሰው ልጅ እንዴት ጅብ ይበላው? ወላሂ እኛ ሙስሊሞች ኦርቶዶክሶችን ከምድረገጽ እናጠፋለን። ታያላችሁ፣ በቅርብ ጊዜ ኦርቶዶክስ ትጠፋለች። ማህተብ ስላሰርን ይመስለኝ የተጨቆን ህዝብ ነን። ማንም ሰሚ የለንም። ሰሚ አጥተን ነው የታረድ ነው። አይናቸው ሁሉ ከውስጣቸው አውጥተው በክብሪት አጥለው ይሄ የብሔር ነው የሚባለው ነገር ድብብቆች ነው፣ የቃቃ ጨዋታ ነው አይደለም። ሰው ማተብር በጥስ ከተባለ በኋላ ብሔር የለውም። እርጉዟ ሆዷ እየተቀደደ፣ እናቶች ባሏቸው እየተገደለ፣ አባት ልጁን አርደው ብላ እየተባለ ልዩ ምስ ኢትዮጵያ ላይ ይደግባት። አረ ይደግላት ኢትዮጵያ። ልጆቿ ባጭር እየተቀጩባት እኮ እቃ የጠፋብን እንኳን አንመስልም። እቃ እንኳን ሰው የሞተብን እቃ የጣልን እንኳን አይመስልንም። ቅዱስ የሚል ካህን ከመንበሩ የለም ክፉ ቀን ወስዶታል። አሜን የሚል ምእመን ከጥላይ ስር የለም ውሾች በልተውታል። ተንሶ የሚል ዲያቆን መነሳት አቅቶት ከደጅሽ ተደፍቷል። ሰላም የሚለው ቄስ ሰላሙን ስላጣ ከመቅደስሽ ጠፍቷል። እባክሽም አምላክ አባቶች ለምንድን ነው ያልተናገራችሁት? መሬት በስማችሁ አለ፣ ብር በአካውንታችሁ ውስጥ አለ፣ ልጆች አላችሁ፣ የምትፈሩት ነገ ብላችሁ የምትሰጉበት ነገር አለ። ሀብቴ ቢነጠቅ ቤቴ ቢጠፋ ብላችሁ የምትፈሩት ነገር አለ። እሱ አስፈርታችሁ ነው ወይስ ምንድን ነው? ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። በጣም ያሳዘነኝ ሰው መቀበር እንኳን እስከሚያቅተን ድረስ በሶስተኛው ቀን ነው ሬሳው ጅበል የሰው ልጅ እንዴት ጅብ ይበላዋል? የዘራነውን አዝመራ አሳጭደው እስከ ማስገባት ድረስ በማንነታችሁም ሆነ በአማርን ክርስቲያንነታችሁ አታስፈልጉ። የወረዳው ሽማግሌዎችም የወረዳው ካቢኔዎችም ሁሉም ያውቃል። ነገር ግን ድምጻችን ለምን እንደታፈነ ግራ ይገባል። ምክንያቱም ማህተብ ስላሰርን ይመስለኛል። የተጨቆን ህዝብ ነን። ማንም ሰሚ የለንም። ሰሚ አጥተን ነው የታረድ ነው። አይናቸው ሁሉ ከውስጣቸው አውጥተው በክብሪት አጥለው ይሄ የብሔር ነው የሚባለው ነገር ድብብቆች ነው፣ የቃቃ ጨዋታ ነው አይደለም። ሰው ማተብር በጥስ ከተባለ በኋላ ብሔር የለውም። እርጉዟ ሆዷ እየተቀደደ፣ እናቶች ባሏቸው እየተገደለ፣ አባት ልጁን አርደው ብላ እየተባለ ልዩ ምስ ኢትዮጵያ ላይ ይደግባት። አረ ይደግላት ኢትዮጵያ። ልጆቿ ባጭር እየተቀጩባት እኮ ነው። ዋይ ኢትዮጵያ፣ ምነው መከራሽ በዛ፣ ምነው ጣርሽ በዛ፣ ምነው ጣርሽ በዛ፣ ምነው ትውልዱ ጎባጣ ሆነባት፣ ምነው ትውልዱ ሽባ ሆነባት። እባካችሁ ጽድቅን ነገር ተናገሩ፣ ማዳኑን መስክሩለት። ማዳኑን እንደ ዘኪዎስ ተሸነፉ። እንደ ዘኪዎስ እባካችሁ ተሸነፉ። አያዋጣም። በርን ከርችሞ መቀመጥ አያዋጣም። እስቲ ይግባ፣ የፍቅር አባት ይግባ፣ የሰላም አባት ይግባ፣ ቸር አባት ይግባ። ወደ ውስጣችን ሲገባ ወገኖቼ እጃችን ለበቀል አይደለም የሚዘረጋው፣ ለጸሎት እጃችን ይዘረጋል። እጃችን ሰው ለመግደል አይዘረጋም፣ ለምጽዋት ይዘረጋል። እጃችን ሰው ለመጣል አይዘረጋም፣ ለማጉረስ እጃችን ይዘረጋል። ወገኔ እናልቅስ ባካችሁ፣ ማዳኑን እንመስክር። ያደረገልን ብዙ ታምር አለ። ስትገለው ግን ካፊር ቢሆንም አገዳሉን አሳምር፣ ተምሲል ማድረግ። በዚህ ሰውዬ ንግግር ላይ እንግዲህ በጣም የሚያሳዝን ነው ንግግሩ። በነገራችን ላይ እንግዲህ አስተምሮ ከሆነ ምንም ማድረግ አንችልም። እንግዲህ ይቅርታ አድርጉልን ነው የምንለው። አብሮ አደጎቻችን አሁንም አብራችሁን ያላችሁ በዚህ በሚዲያው ምድር ላይም ብዙ ወዳጆች ሙስሊሞች አሉን። እንግዲህ ይሄንን ነገር ትቀበሉታላችሁ አትቀበሉትም እኛ አናውቅም። ግን እኔ ለክርስቲያኖች ዛሬ መልእክት ማስተላለፍ የምፈልገው ነገር ምንድነው? አጀንዳ እየተሰጠን ነው። ከዚህ በፊት እነዚሁ አካላቶች ምን ብለው ነበር መሰላችሁ? ክርስቲያኖች በየትኛውም ጊዜ ያለ አጀንዳ መቀመጥ የለባቸውም፣ አጀንዳ ነው የምንሰጣቸው፣ ያኔ ነው እኛ ስራችንን የምንሰራው ብለዋል። ምን አይነት ስራ እንደሚሰሩ አናውቅም። ስለዚህ
አርሲ ላይ ክርስቲያኖች ተጨፈጨፉ። በክርስትና ማህተባቸው ተመርጠው እየተቃጠሉ እየተገደሉ እየታረዱ ነው ያሉት። ስለዚህ ለዛ እየጮህን ባለንበት ሰዓት ላይ ደግሞ እንደዚህ አይነት አስተምሮ ይዘው መጡ። እንግዲህ አስተምሮ ነው፣ ምንም ማድረግ አንችልም፣ ያስተምሩ። ስለዚህ አንተ የሚጠበቀው ምንድነው? ቆመህ አለመታረድ ነው። ላለመታረድ መታገል ነው ያለብህ። መብትህን ማስጠበቅ መቻል አለብህ፣ መሞት እንደሌለብህ ማለት ነው። ስለዚህ አጀንዳ ተቀባይ መሆን የለብንም። ለምን ትረሱታላችሁ? በቃ ክርስቲያን ያለ አጀንዳ መቀመጥ የለበትም ተብሏል። ስለዚህ ያንኛውን ሰጡን፣ ጨፍጭፈው አሳዩን። ከዛ ለዛኛው የጮህን አሁን ሚዲያው ስቲል እሱ ላይ ነው ያለው። እንደገና ይሄኛው ተሰጠን፣ ያንኛውን እንድንረሳ ማለት ነው። በዚህኛው ትንሽ እንደቆየን ደግሞ የሆነ ቦታ ላይ አሁንም ክርስቲያን ይጨፈጨፍና ሌላ አጀንዳ ይመጣልናል። ስለዚህ የመጣልን ሁሉ መቀበል የለብንም። ወደፊት መሄድ መቻል አለብን። የእርምጃ ሰው እንሁን። እስኪኛም በቃ እንደነሱ ጠንካራ ክርስቲያን መደራጀት መቻል አለበት። ዕቃ የጠፋብን እንኳን አንመስልም። ዕቃ እንኳን ሰው የሞተብን ዕቃ የጣልን እንኳን አይመስልንም። እንደገና ስለ ጦርነቶች እናወራለን። አሁንም 7 ልጆች ለቀበሩ እናቶች ኃላፊነት አንወስድም። 7 ልጆች 7 ወንዶች ልጆች ለቀበሩ እናቶች፣ አሁንም ወገባቸው ላይ ገመድ ያሰሩ እናቶች፣ ሰንሰለት ያሰሩ እናቶች፣ አሁንም 7 ፎቶ የወንድ ልጆቻቸውን ፎቶ ሰብስበው በየተራ እያዩ የሚያለቅሱ እናቶች፣ ማንም እነሱን የሚያጽናናቸው የለም፣ ማንም ይደርስላቸው የለም። ለዚህ እንኳን አናፍረው። ጦርነቱ ካለቀ በኋላ እነዚያ ሰዎች ፖለቲከኞቹ ሲታረቁ፣ እኛ ግን እስካሁን ድረስ እርቅ አላደረግንም፣ ንስሐ አልገባንበት። መሆን የነበረበት እንደሆነ ታውቃላችሁ። እንደ ህዝብ ተሰብስበን አፍረን በአደባባይ የይቅርታ ቀን የንስሐ ቀን አውጀን ደረታችንን እየደቃን እግዚአብሔር እንዲምረን ጦማችንን መዋል ሁሉ ነበረብን፣ ቢያንስ ለአንድ ቀን። ግን ያን አላደረግንም። የሚያሳዝነው ይሄ። ለዚህ ንስሐ ማለት ምንም የጠፋብን፣ አሁን ብዙ ጊዜ የምለው ነገር አለ። በመረጃ እንደምታውቁት በሚሊየን ደረጃ ሰዎች ሞተውብናል። በዚህም አሁን ድንበር ምናምን አይደለም እምላችሁ፣ ኢትዮጵያውያን ሆኑ ሰዎች በሚሊየን የሚቆጠሩ ሰዎች በጦርነት ሞተዋል። በእኛ የሞቱ እኛ የገደልናቸው በአንድም በሌላ መንገድ በቀጥታ የተኮስን ላንሆን እንችላለን። አክቲቪስት ሆነን የገደልናቸው፣ እየጻፍን የገደልናቸው፣ ጦር ሜዳ ድረስ ሂደን እንዲህ ቢሆን እንዲያ ቢሆን ብለን የገደልናቸው፣ ጦርነቱን ደግፈን የገደልናቸው፣ በሐሳብ የታባቱ ሰራለት እንዲህ በለው እያልን የገደልናቸው፣ እንደ ህዝብ የሰራናቸው ኃጢአቶች አሉ። ልክ አሁን ጦርነቱ ላይ ሲሆን እንደ ህዝብ ወጥተን ኃጢአቱን ሰርተን ግን ጦርነቱ ካለቀ በኋላ እነዚያ ሰዎች ፖለቲከኞቹ ሲታረቁ፣ እኛ ግን እስካሁን ድረስ እርቅ አላደረግንም፣ ንስሐ አልገባንበት። መሆን የነበረበት እንደሆነ ታውቃላችሁ። እንደ ህዝብ ተሰብስበን አፍረን በአደባባይ የይቅርታ ቀን የንስሐ ቀን አውጀን ደረታችንን እየደቃን እግዚአብሔር እንዲምረን ጦማችንን መዋል ሁሉ ነበረብን፣ ቢያንስ ለአንድ ቀን። አባቶች ለምንድን ነው ያልተናገራችሁት? መሬት በስማችሁ አለ፣ ብር በአካውንታችሁ ውስጥ አለ፣ ልጆች አላችሁ፣ የምትፈሩት ነገ ብላችሁ የምትሰጉበት ነገር አለ። ሀብቴ ቢነጠቅ ቤቴ ቢጠፋ ብላችሁ የምትፈሩት ነገር አለ። እሱ አስፈርታችሁ ነው ወይስ ምንድን ነው? ያሳዝናል በእውነት። ለአባቶች አንጠቀመው እንጂ ቃላቱን ያሳዝናል ከሚለውም በላይ ብዙ መጠቀም ነበረብን። ልጆቻችሁ እኮ በእውነት ጨነቀን፣ የእውነት አዘንን፣ ማቅ ለበስን። ቅዱስ የሚል ካህን ከመንበሩ የለም፣ ክፉ ቀን ወስዶታል። አሜን የሚል ምእመን ከጥላይ ስር የለም፣ ውሾች በልተውታል። ተንሶ የሚል ዲያቆን መነሳት አቅቶት ከደጅሽ ተደፍቷል። ሰላም የሚለው ቄስ ሰላሙን ስላጣ ከመቅደስሽ ጠፍቷል። እባክሽም አምላክ ያገኘውን ረሃብ ጭንቁን አዘክሪ። በንጉሥ መንበር ፊት መሐር ልጄ ብለሽ እንባሽን አኑሪ። የቁጣውን መዓት እንዲመልስልን ለልጅሽ ንገሪ። አሁን በሚዲያ አንናገርም እንጂ ብዙ መሳሪያ አለ እጃችን ላይ አስቡበት። ብዙ መሳሪያ አለ። አንድ ቀን ነው የሚበቃ። አስቡበት። ከተናገርኩ ጠላትም ስለሚያውቀው አስቡበት። አዲስ አበባ ብቻ መድኃኒት መስራት ይችላል። አዳማ ብቻ መድኃኒት መስራት ይችላል። አሰላ ብቻ መድኃኒት መስራት ይችላል። አስቡበት ምን እንደሆነ። ብቻ አንድ ነው። እሳ እንግባ። ኃይል እግዚአብሔር ሰራዊት የጌዲዮን አረ እንደሱ ብለን እንሂድ። ሰባተኛውና የመጨረሻው መልእክት እንዘጋጅ። ስለ መዘጋጀት እኮ ትምህርት የተሰጠን የዛሬ 2000 ዓመት አካባቢ ነው። ጌታችን በቅዱስ ማቴዎስ ወንጌል በ4ኛው ምዕራፍ ላይ ወድለዋኔ ከመሐሉ
ተዘጋጅታችሁ ኑሩ፣ ተዘጋጁ ብሏል። ዛሬስ ሐዋርያትን ተዘጋጁ አላቸው። ተዘጋጁ፣ ተጠቀሙ። ሰማዕታት፣ ሊቃውንት፣ ጻድቃን ተዘጋጁ፣ ተጠቀሙ። እንዘጋጅ። ስለምንድን ነው የምንዘጋጅ? ለሁሉም ነገር እንዘጋጅ። ምንም ቢመጣ እንዘጋጅ። በረከትም ቢመጣ እንዘጋጅ። ያልተዘጋጀች ሰውነት የመጣው በረከት ያልፋታል፣ አታገኘውም፣ አትጠቀምበትም። ያልተዘጋጀች ሰውነት ለበረከትም አትሆንም፣ ለመቅሰፍትም አትሆንም። ለበረከት አትሆንም ማለት በረከቱ ያልፋታል። ለመቅሰፍት አትሆንም ማለት መቅሰፍቱን ማራቅ አይቻላት። ስለዚህ ለሚመጣው ነገር ሁሉ እንዘጋጅ። እስከ ስጋ ወደሙ ድረስ ነው ታዲያ ዝግጅት፣ እስከ ቁርባን ድረስ ነው ዝግጅታችን። አዎ እንዘጋጅ። አዎ አሁን የነገዋ ፀሐይ ትወጣለች፣ እግዚአብሔር ፈቅዶ የነገዋ ፀሐይ ትወጣለች። ከዚያ በኋላ ቀስ እያለች ለማን እየመሸች እንደምትሄድ ቀኑ ይነግረናል። በየጊዜው ቀኑ ይነግረናል። አዎ የአንዱ ቀን ስትመሽ ሌላኛው አይመስለውም የሱ የምትመሽ በጣም ሩቅ ትመስለዋለች፣ በጣም ሩቅ ትመስለዋለች። እና ስለዚህ እንዘጋጅ፣ ግድ የለም ዝግጁ እንሁን ለሁሉ ነገር። እንግዲህ ለዚህ ዓመት የያዝናቸው 7 መልእክቶች ለሚመጣው ለ2018 እነዚህ ናቸው። እናስብ፣ እንጠንቀቅ፣ እንዘጋጅ፣ እንጸልይ፣ አደራ እንላለን። ይህንን መልእክት የኔ ግለሰብ ንግግር መስሎ ከተሰማችሁ አዝናለሁ። እግዚአብሔር በመካከላችን ይፈርዳል። አዎ ይሄ መልእክት የኔ ስላልሆነ ጊዜ የምነግራችሁ ነገር የኔ አይደለም። እኔ ለእናንተ ምንም ለነገራችሁ የምፈልገው ነገር የለኝም። ምንም ለራሴ የምኖረው ነው ለእናንተ የምነግራችሁ። ይህንን መልእክት ለራሴ ጭምር ነው እኔም እያዳመጥኩት ነው የምነግራችሁ፣ ለራሴም ጭምር ነው። እና ስለዚህ አደራ እንላለን። እግዚአብሔር መድኃኔዓለም አዲሱን ዘመን ባይገባንም ክፉ ብንሆን አራዊት ብንሆን እንኳን መድኃኔዓለም የሰላም ያደርገው፣ የፍቅር አንድነት ያደርገው፣ መቅሰፍቱን ከኛ ያርቅልን፣ ምሕረቱን ያወርድልን። ለአረመኔ እምነትን፣ ለበደለኛ ትዕግስትን፣ ለሕዝበ ክርስቲያን ሳይሎ ምሕረትን ያወርድልን። ቸሮ አምላክ የእመቤታችን ጣዕመ ፍቅሯ የቅዱሳን ሁሉ በረከታቸው ይደርብን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። አባታችን መስመር ላይ ነው ያሉት። እሺ ያው የማይመች ቦታ ስለሆኑ አስቸግረናቸው ገብተዋል። ጸሎት አድርገው ብራኬ ሊሰጡን ይቀጥሉ። ብፁዕ አባታችን። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምላካችን እግዚአብሔር ምሕረት ቸርነት ይቅርታ ሳይለየን ይህን ሰዓት ለልጆችህ ለተጎዱት ለታረዱትና ፍትህ ላጡት እንድንጮህ እድል ስለሰጠን ክብር ምስጋና ውዳሴ ላንተ ይሁንልን። አምላካችን እግዚአብሔር ይሄ ዘመን ካንተ ውጭ ሌላ መፍትሄ ሊሰጥ የሚችል ስለሌለ መፍትሄም ደግሞ ካንተ ስለሆነ አምላካችን ከሰማይ ምሕረትህን ላክልን። እስራኤላውያን በዚያ በክፉ በፈርዖናውያን ልብና የጭካኔ ልብና አሰራር ሲጨነቁ እንደደረስክላቸው ሁሉ አሁንም በፊትህ እንጮሃለን። ጩኸታችን ስማ፣ ደግሞም ሰምተህ አምላካችን እግዚአብሔር ለገዳዮቹ ልብን ለእኛ ደግሞ ጥንካሬን ሰጥተህን በፊትም ሞገስን አግኝተን ለሕዝባችን ምሕረት የሚያሰጥ ጊዜና ሁኔታ እንድትፈጥርልን እንለምንሃለን። የሞቱት ሕፃናት፣ ሴቶች አቅመቢሶች ናቸው። እነሱን ከመደገፍ ያለፈ ሌላ ነገር በጭካኔ መናገር እንኳን ይሰቀጥጣል። ግን ከዚህ አልፎ ሰውነታቸው ተቆራረጠ።
በአንታሪያና ምሳሌ የተፈጠረው ሰው እንደ ከንቱ ነገር ተቆጥሮ ጉድፉን ወደቀ። ስለዚህ እግዚአብሔር ሆይ ዛሬ ደግሞ በእውነትም በሰማያዊ ዙፋን ሆነ ይህንን ታያለህና የአቤልን ደም ብቻውን የገደለውን ወንድሙን አይተህ አንተ ፍትህ ሰጥተሃልና ዛሬ ግን ደግሞ በአደባባይ ስለሆነ የተገደሉት አምላካችን እግዚአብሔር ሆይ የገዳዮችን ልብ ልክ ቃየልን እንዲጸጸት እንዳደረግከው የገዳዮቹን ልብ ደግሞ አንተ ተመልከት። የሕፃናቱ ድምፅ ወደ እኔ ይጮሃል ብለህ ተናገር። ዛሬ አንተ እግዚአብሔር አምላካችን ሆይ ምሕረትህና ቸርነትህ አይለየን፣ ማዳንህና ይቅርታ ይከናወንልን። የቅዱሳን ረድኤት በረከት ጸሎት አማላጅነት አይለየን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። ሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በዲናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስቶ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ አቁሮልኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት የቅዱሳን ረድኤት በረከት ከሁላችን ጋር ይሁን። ቀሲስ ቴዎድሮስ ምናልባት መጽሐፍ ቅዱስ ከያዝክ እስቲ ኦሪት ዘጸአት ምዕራፍ 2 የመጨረሻዎቹን ቁጥር አንብልኝ። ኦሪት ዘጸአት ምዕራፍ 2 ኦሪት ዘጸአት ምዕራፍ 2 ቁጥር 24 ነው 23 ጀምሮ እስኪያነብ የመጨረሻዎቹን ቁጥሮች ቁጥር 24 ጀምሬ እግዚአብሔርም የለቅሷቸውን ድምፅ ሰማ። እግዚአብሔርም ከአብርሃምና ከይስሐቅ ከያዕቆብም ጋር ከዚያም ከብዙ ቀን በኋላ እንዲህ ሆነ፣ የግብፅ ንጉሥ ሞተ። የእስራኤልም ልጆች ከባርነት የተነሳ አለቀሱ ጮኹም። ስለ ባርነታቸውም ጩኸታቸው ወደ እግዚአብሔር ወጣ። እግዚአብሔርም የለቅሷቸውን ድምፅ ሰማ። እግዚአብሔርም ከአብርሃምና ከይስሐቅ ከያዕቆብም ጋር ያደረገውን ቃል ኪዳን አሰበ። እግዚአብሔርም የእስራኤልን ልጆች አየ። እግዚአብሔርም በእነርሱ ያለውን ነገር አወቀ። አለቀ። ይሄ ነው። አንድ ላይ ስንጮህ፣ በአንድ ልብ ስንቆም፣ አንድ መንፈስ ሲኖረን፣ ዓላማችን አንድ ሲሆን ሞታችንና ስቃያችን በእግዚአብሔር ፊት በአንድነት ስናቀርብ ጸባዖት ይነቃነቃል። የእግዚአብሔር ዙፋን ይነሳል። ፍትህ ይደረጋል። አለበለዚያ ተበታትነህ አንድ ስትረግም ሌላህ የምትመርቅ፣ አንድ ስታለቅስ ሌላህ የምትዘምርና የምትዘፍን ከሆነ አይሆንም። እስራኤላውያን መጀመሪያ ነፃ ያወጡት ከራሳቸው የፍርሃት ቆፈን ነው። እስራኤላውያን ነፃ ያወጡት ገና ሙሴ ከመጠራቱ በፊት ነው። አንድ ላይ ሆኖና በእግዚአብሔር ፊት ቆሙ። በነገራችን ላይ ከዚያ ከብዙ ቀን በኋላ ፈርዖን ሞተ ይላል። ፈርዖን ቢሞት እንኳን ገዳይነት ስላልሞተ በግብፅ ላይ የነሱ ገደላ ግን ቀጥሏል። 150 ዓመት ነው የጨረሰው ይሄን ለመጨረስ። ፈርዖን ሞቷል፣ ገዳዩ እኮ። ነገር ግን ገዳይነት አልሞተም። በምድሪቱ ላይ ገዳይነት እስካለ ድረስ መንግስት ቢቀያየር፣ ፖሊሲ ቢቀያየር፣ ኢህአዴግ ሄዶ ብልጽግና ይመጣ፣ ብልጽግና ሄዶ ሌላም ፓርቲ ቢመጣ ገዳይነት ከኢትዮጵያ ምድር ካለቀቀ በቀር በፍጹም ሊሆን አይችልም። ስለዚህ ዛሬ የኔና የእናንተ ጸሎት በአንድ ላይ ሆነን በእግዚአብሔር ፊት የእነዚህን የሞቱትን ደም እንዲበቀል እግዚአብሔር በእግዚአብሔር ፊት ትክክለኛ ሆኖ መቆም ነው አንደኛው። ሁለት፣ በምድሪቱ ላይ ገዳይነት እንዲጠፋ እንጂ ገዳዮችን ብቻ እንድናስወግድ አይደለም። ገዳዮችን አሮጌን ገዳይ አስወግደን አዲስ ገዳይ መጨመር ትክክል አይደለም። እሱ አይደለም። ያው ስንት ገዳዮች ቀያየር። ባለፉት 50 ዓመት እኮ የተለያዩ ገዳዮችን ቀያየርን። በአዲስ መልክ እየተካን ገዳዮቹን እየቀያየርን ገዳይነትን ግን ሳንጸየፍ ይኸው ምድራችን በደም እየታጠበች አለች። እንዲያውም በመጽሐፌ ላይ የረጋ ደም ብየዋለሁ።
ስለዚህ ይህን የረጋ ደም የምናጣው በንስሐና ገዳይነትንና ክፋትን በመጸየፍ ስለሆነ እዚህ የምትሰሙ ሁላችሁ በእግዚአብሔር ስም አደራ ልላችሁ የምፈልገው ከምድሪቱ ገዳይነት ይወገድ። ጭካኔ፣ መለያየት፣ ክፋት ከምድሪቱ ተወግዶ በፈንታው ጽድቅ፣ አንድነትና ምሕረት፣ ቸርነት ወደ እግዚአብሔር የሚደርስ የምስጋና መስዋዕት እንድናቀርብ ነው አደራ ምለው። እግዚአብሔር አምላካችን ጩኸታችን ይስማ፣ ማዳኑና ቸርነቱ ይደረግልን፣ የሞቱትን ነፍሳቸውን ይማራልን። ምክንያቱም በክርስቶስ ስም ስለሞቱ አሁን እነሱ ከነ ቅዱስ ጊዮርጊስ ጋር ከነ ሕፃኑ ቂርቆስ ጋር ናቸው። እነሱ ሰማዕትነትን ተቀብለዋል። እኔ ብዙ ቀን መጽሐፍ ቅዱስ ያነበብኩት ያላደረግኩት እነሱ አንድ ምዕራፍ መጽሐፍ ቅዱስ እንኳን ያላነበቡ በክርስቶስ ስም ሞተዋል። እነሱ ጸድቀዋል። እነሱ በእግዚአብሔር ፊት ሞገስን አግኝተዋል። እኛ ደግሞ በእነሱ ምልጃና በእነሱ ጸሎት እነሱ የከፈሉት የመስዋዕትነት ነገር የመጨረሻ ይሆንልንና ወደ እግዚአብሔር አንድ ላይ ሆነን ጮኸን በመጀመሪያ ከክፋት፣ ከምቀኝነት፣ ከፍርሃት ነፃ ወጥተን በእግዚአብሔር ፊት በነፃነት እንጩህ። እግዚአብሔር ደግሞ ይሰማናል። የቅዱሳን ረድኤት በረከት፣ ጸሎት፣ አማላጅነት አይለየን። የእግዚአብሔር ጸጋ ከእናንተ ጋር ይሁን። የሞቱትን ነፍሳቸውን በመንግስተ ሰማያት አኑሯቸዋል። እግዚአብሔር ስለተቀበላቸው እግዚአብሔር እናመሰግናለን። እኛንም ደግሞ በምሕረቱ ጎብኝቶ ወደ ቅድስናው ከፍታ ይሳበን። ክብርና ምስጋና ለተቀደሰው ስሙ ይሁን ዛሬም ዘወትርም ለዘላለሙ። እግዚአብሔር ይስጥልኝ። አሜን። ብፁዕ አባታችን እግዚአብሔር ያክብርልን፣ በእድሜ በጸጋ ይጠብቅልን። በእውነት እንደርሱ ያሉ አባቶችን እግዚአብሔር ስለሰጠን እግዚአብሔር ይመስገን። ዲያቆን ፋሲካው ይቀጥል። ብፁዕ አባታችን እንግዲህ ምንም አንልም፣ እያየን ነው። ትናንትም ቀሲስ ሳሙኤል ጋር የነበረውን ንግግር በደንብ አይተነዋል። እንግዲህ ያለውትን ለሀገር ለቤተክርስቲያን ያለውትን ነገር መቼም በዚህ ዘመን የማያውቅ ማንም የለምና አሁንም ደግሞ እንዲሁ ከጎናችን ሆነው በአባትነት እየመሩን ስላሉ በጣም ደስተኞች ነን። እግዚአብሔርን እናመሰግናለን ስለ እርስዎ ማለት ነውና በጣም እናከብረውታለን። ብፁዕ አባታችን አንያዘውት እንግዲህ ከልብ እናመሰግናለን። እሺ አሜን። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን